ሐዋርያት ሥራ ላይ እንሂድና ምዕራፍ 12 ቁጥር 1 እንደዚህ ይላል እግዚአብሔርም በግብጽ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይህ ወር የወሮች መጀመሪያ ይሁናችሁ የዓመቱን መጀመሪያ ወር ይሁናችሁ ለእስራኤል ልጆች ሁሉ ተናገሩ በሏቸው በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ የቤቱም ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ እያንዳንዱ እንደሚበላው መጠን ከጠቦቱ ይካፈሉ የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎቹ ወይም ከፍየሎቹ ውሰድ ከዚህም ወር እስከ 14ኛው ቀን ድረስ ጠብቁት የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት በሳት የተጠበሰውን ስጋውንና ቂጣውን እንጀራ በዛች ሌሊት ይብሉ ከመራራ ቅጠል ጋር ይበሉታል ጥሬውንም በውሃው እየበሰለውን አትብሉ ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በሳት የተጠበሰውን ብሉት ከእርሱም እስከ ጠዋት አንዳች አታስቀሩ እስከ ጠዋትም የቀረው በሳት አታቃጥሉት ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት ፈጥናችሁን ትበሉታላችሁ እርሱ የእግዚአብሔር ፋሲካ ነው እኔም በዛች ሌሊት በግብጽ ሀገር አልፋለሁ በግብጽም ሀገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገላለሁ በግብጽም አማልክት ሁሉ ላይ እፈርድባቸዋለሁ እኔ እግዚአብሔር ነኝ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል ደሙንም ባየው ጊዜ ከእናንተ አልፋለሁ እኔም የግብጽን ሀገር በመታው ጊዜ መቅሰፍቱን ለጥፋት አይመጣባችሁም ይህም ቀን መታሰቢያ ይሆናችሁ ለእግዚአብሔር በዓልን ታደርጉታላችሁ ለልጅ ልጃችሁ ሥርዓትን ሆኖ ለዘላለም ታደርጉታላችሁ 7 ቀን ቂጣ እንጀራ ትበላላችሁ በመጀመሪያው ቀን እርሾውን ከቤቶቻችሁ ታወጣላችሁ ከመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ በመጀመሪያ ቀን የተቀደሰ ጉባኤ እንዲሁም በ7ኛው ቀን የተቀደሰ ጉባኤ ይሆንላችኋል ከሚበላው በቀር በእነሱ ምንም አትሰሩ ይህንንም ብቻ ታደርጋላችሁ በዚያ ቀን ሰራዊታችሁን ከግብጽ ሀገር አውጥቻለሁና የቂጣውን በዓል ጠብቁት እንግዲህ ይህን ቀን ለልጅ ልጆቻችሁ ለዘላለም ሥርዓት ትጠብቃላችሁ ክብር ለኢየሱስ ይሁን ለዘላለም ይሄ ክፍል ሲጀምር የሚለው እግዚአብሔር በግብጽ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይህ ወር የወሮች መጀመሪያ ይሁናችሁ የዓመቱ መጀመሪያ ይሁናችሁ ይላል ትናንትና እንደተነጋገርነው እስራኤል በግብጽ ሀገር የኖረው ለ430 ዓመት ነው ባሪያ ነው ቀላል አይደለም 430 ዓመት እስራኤል የራሱ ካላንደር አለው የራሱ መቁጠሪያ አለው የሚተዳደረው በቀላት እዛው ግብጽ በሚቆጠርበት እና ግብጽ ባወጣችው አጀንዳ ነው የሚተዳደረው አሁን ግን እግዚአብሔር መጣና ሙሴን አዘዘላቸውና ሙሴን አስነሳላቸውና ፈርዖን እንዲለቃቸው ብዙ ምልክት ተደረገ ፈርዖን ግን ልቡ የጀነጀነ እንደሆነ ይሄ ማን ነው ልቀቁኝ አለቅም ብሎ በጣም በጥብቅ የያዛቸው ሰዓት እግዚአብሔር እንዲህ ብሎ እንደውም ማለት እስራኤል ተስፋ ቆርጠው ተቀመጡ ብዙ ተአምራት ሲያደርግ ከጎንም ደግሞ የግብፃውያን ጠንቋዮች እየተነሱ ያንን ተአምራት ይገርማሉ ያንን ተአምራትና እስራኤል ልባቸው ወጥቷል በቃ እውነት ሰው ያወጣል ምናምን አይነት ብለው ተጠራጥረዋል ከዛ ልባቸው ብርድ ባለ ጊዜ ፈርዖንን እየገፋ እንደውም ታስታወሳችሁ ልቀቅ የሚባለው ነገር በሰማ ጊዜ የባሰ የጦር ስራቸው ጨመረ መከራቸው ጨመረ ልክ እንደዛ ሆኖ እያለ እግዚአብሔር መጣ ክብር ለኢየሱስ ይሁን ይሄኛው የመጨረሻ እንደውም ማለት እዚሁ የተገዛችሁበት ምድር ላይ እዚሁ ባሪያ የሆናችሁበት ምድር ላይ እዚሁ ብዙ ዋጋ የከፈላችሁበት ምድር ላይ እዚሁ ማንነታችሁን ያጣችሁበት ምድር ላይ ለእናንተ የመጀመሪያ ዓመት ይሆናል አዲስ ዓመት ይሆናል ካላንደራችሁን አስይዛችኋለሁ ጊዜውን አስይዛችኋለሁ የእዚሁ ጠላት መንደር ክብር ለኢየሱስ ይሁን ለዘላለም ከዛ እግዚአብሔር እንዲህ ብሎ ተናገረ አሁን አለ እንደውም ለመታሰቢያ እንዲሆናችሁ ቀጥልና በዚህ በአዲሱ ዓመት በ10ኛው ቀን ላይ አንድ ነገር ታደርጋላችሁ እያንዳንዱ ቤተሰብ የራሱ የሆነውን ጠቦት ይበል ካረደ በኋላ ደግሞ በመቃንና በጉበኑ ላይ ይቀባው ወገኖቼ አዲሱ ዓመት
ጊዜ ያንተ ነው ይላል። ሃሌሉያ ጉልበታም ባልባልተበት ዓመት ከእንደገና የምንጨምርበት ዓመት ነው ይላል። አሜን። ክብር ለኢየሱስ ይሁን ለዘላለም። አሜን። እና እግዚአብሔር የመጀመሪያ ስራ አለና በ10ኛው ቀን ይሄንን አድርጓል። ወገኖች እግዚአብሔር በሰጣቸው ካለ ሆኖ ማለት ይሄ ህዝብ የመሞት የለመደ ህዝብ ስራው ገድሎታል፣ ኑሮ ገድሎታል። ኢየሱስ ጌታ ነው ለዘላለም። በመገረፍ በመቀጠል መሞት የለመደ ህዝብ አሁን ግን አለ ክብር ለኢየሱስ ይሁን። ይኸውልህ አሁን ግን በጠላት መንደር ይሄ ሞት ሲያል ያንተን ቤት ግን ሞት ያልፈዋል። ኢየሱስ ጌታ ነው። በተሰጠን አጀንዳ በተሰጠ ዘመን ግን አሁን ባንተ ላይ የመጀመሪያ ስራዬ ጠላትን ሲገል ሞት አንተን ቤት ግን ያልፈዋል። ክብር ለእግዚአብሔር። አሜን። ወገኖች ይሄን ብቻ አይደለም ጌታ ያላችሁ ይሄ የሰጠኋችሁ ዘመን ተራ ዘመን አይደለም ማለት ይሄ የሰጠኋችሁ ዘመን መሄድ የምትጀምሩበት ዘመን ነው። አሜን። ወደ ተስፋችሁ የምትጀምሩበት ወደ ተናገረላችሁ የምትጀምሩበት ዘመን ነው አለ። ክብር ለእግዚአብሔር ለዘላለም። ኢየሱስ ጌታ ነው። ወደ ተነገረልህ ተስፋ የምትመሄድ የምትጀምርበት ዓመት ነው አለ። ሃሌሉያ። እንደውም ደግሞ አለ ይሄው ብዙ ታምር እያየ አለቅም ያለህ ግን አሁን ሲለቅታ ያለ አለና በኩሩን መግደል ይጀምራል አለ። የጠላት በኩር መግደል ይጀምራል። ስለዚህ አሁን ይሄኛው የመጨረሻ ሰዓት ነው፣ መለቀቅ አይቀርም። ክብር ለኢየሱስ። አሜን። የሚገርም አሜን። ሃሌሉያ። ጠላትን እንደ የሚያስጀምር አምላክ አሜን። ወገኖቼ ወጥተው አይደለም የጀመሩት፣ ወጥተው አይደለም ካላንደር የተሰጣቸው፣ ወጥተው አይደለም የራሳቸውን ነገር በራሳቸው አጀንዳ መንቀሳቀስ የጀመሩት። እዛው ሲገዛቸው የለመደ እዛው ለ430 ዓመት 4 ክፍለ ዘመን ማለት ነው። አልፎ 5ኛው ክፍለ ዘመን ጀምሮ ቀላል እንዳይመስላችሁ አያቶቻቸው ከናያቶቻቸው ከነነና አያቶቻቸው ነው ይሄንን ላይ የሚኖሩት። አሁን ግን አይደለም ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ለዚህ መጣ ወገኖች፣ ስሙ ይባረክ። ኢየሱስ ጌታ። አሜን። አንድ ጊዜ ሐዋርያት ሥራ ላይ የጌታ የአምላካችን ስም ይሁን። አሜን። ሐዋርያት ሥራ 3 ላይ ነውና እንደዚህ ይላል። ከአንድ ጀምሮ እናነባዋለን እስከ 10 ድረስ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋቱን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልክቷል። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በቀኝ እጁም ይዞ አስነሳው። በዛም ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎ ቆመ። ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ክብር ለኢየሱስ ይሁን። አሜን። ይሄ ሰው ስትመለከቱት ከምን ጀምሮ ነው የሚለው? ከማህፀን ጀምሮ ላይ ነው። ግን ይሄ ሰው ከማህፀን ጀምሮ እንዲሆን እንጂ ወዶ ያመጣው ጥያቄ ነው፣ ፈልጎት ያመጣው ጥያቄ ነው። እና በጣም የሚገርመው ደስ የሚለው መልካም የምትባል ስፍራው ስም መልካም ነው። የስፍራው ስም መልካም ነው። ለዚህ ሰው ግን መልካም ያኖረለት እየገቡ ያመልካሉ። ወደ መቅደስ ገብተው አምልከው ሲወጡ ምናምን እሱ ግን እዛች መልካም የተባለችው መልካም ግን የሌለባት ደጅ ቁጭ ብሎ ነው። ክብር ለኢየሱስ ይሁን። ወገኖች ዛሬ አንድ ሰው ከልጅነት ጀምሮ እየተከተለ ከልጅነት ጀምሮ ዘመኔን እያያዘ እኔ ምን በጥፋው እንደውም አንዳንድ ጊዜ እንዲህ ይላል፣ ምን ባጥፋው? ለምንድን ነው የኔ ዘመን እንዲህ የሚሆነው? ለምንድን ነው የኔ አስተዳደግ እንዲህ የሚሆነው? ልጅነታችሁ ላይ ሄዳችሁ ስታዩ አንድ ነገር አለ፣ የሆነ ዘመን ላይ ሄዳችሁ ስታዩ አንድ ነገር አለ። ኢየሱስ ጌታ ዛሬ ከዛ ላይ መለሳቱ ነው። አሜን። የጌታ ያውላታችን ስም ይለዘለ ተከትሎ ከኖረ ይሄ ሰው እንደዚህ ነው ከማህፀን ጀምሮ እና ለሱ ላይ ምን ነው እየተሸከመ ያመጡትና ቁጭ
አሜን ከዚህ በኋላ በሸክማ አንዳንዶቻችን እኮ መግባት አጥተዋል። ሰዎች ሲገቡና ታውቃላችሁ ጥያቄ የሰውን ህይወት ይዛል። በህይወታችን ያለ የሚያልፈው ነገር የሰውን አቅም ይዛል። ታውቃላችሁ እና ቁጭ ብሎ ሲገባ ያንዳንዱን ጸሎት ያንዳንዱን በረከት ያንዳንዱን ጤና ያንዳንዱን ትዳር ያን ቆጠሩ ወገኖች ግን ያልገባው እየተመለከተ ብቻ ነው። ደግሞ ደስ የሚለው ደግሞ ተሸካሚ ያለ ተሸክመው የሚያመጡት ደግሞ በር ላይ ነው የሚያስቀምጡት። ምን አለ አንዳንድ ቀን እንኳን እንዲያመልክ ሰው ቢገቡ አስገቡ። ምክንያቱም እዚህ ሰውዬ ይሄ የተፈቀደለት ሁሉ አይመስላቸውም። የሚያመጡትና እዛ ጋር የሚያስቀምጡት ትንንሿን ሰው እያዋጣ የሚሰጠው ላይቱ የሚመራበትን ያንን ለመቀበል ክብር ለእግዚአብሔር ይመስገን። ከዚህ ያለን አይቶለት ክብር ለእግዚአብሔር ወገኖቼ በእውነት እኮ ነው የምላችሁ። ይሄ ሰው ልክ እንደ እስራኤል አዲስ ምዕራፍ እንደጀመረ እግዚአብሔር አዲስ ምዕራፍ ያስጀምራል። አሜን። የእግዚአብሔር አምላካችን ስም አሜን። ይህ ዘመኑ ደግሞ ነገር የተያዘው ነገር ዋነኛ ነገር ነው። ከምር እኮ ነው የምላችሁ። መብላት አልከለከለውም፣ ማየት አልከለከለውም። ሲናገር እግዚአብሔር ቃል ቁርጭምጭሚቱና ጉልበቱ ዋ ሰጥቶ የሚበላበት የሚሮጥበት የሰው ዋነኛ የሆነ አቅም ወገኖቼ፣ አቅሜ ተይዟል ትላላችሁ፣ ጉልበቴ ተይዟል ትላላችሁ። ኢየሱስ ጌታ ነው ለዘላለም የሚያጸና ይመጣል። ሃሌሉያ አሜን። ዛሬ ሳንቲም የሚሰጠው ሳይሆን እጅ የሚሰጠው አሜን። ዛሬ የየለት ጉርሱን ጠብ የሚያደርግለት ሳይሆን ዘመኑን የሚቀይረው መጣ። ሃሌሉያ አሜን። ክብር ለኢየሱስ ይሁን ለዘላለም። አንድ ሰው ከጥያቄ ላይ ይነሳል። አስከንካው የኑሮ ስታይል ላይ ይነሳል። አንድ ሰው ወገኖች ስሙ ብሩክ ይሁን። በጣም የሚገርመው የዚህ ሰው ህይወት ሰርቶና ሮጦ መኖር አለማቃት ብቻ ሳይሆን በጣም ዋነኛ የሆነ ነገር ጠፍቶበታል። ማምለክ አይችልም ነበር። በማምለክ ያለ እጅ ይቀመጣል፣ ግን ማምለክ አይችልም። ኢየሱስ ጌታ። እግዚአብሔር ህይወታችንን ወገኖቼ ከጠላት እጅ የሚያላቅቀው ዋነኛና ዋነኛው ነገር ምንድን ነው መሰላችሁ? እግዚአብሔርን እንድናመልከው። ይህንን ክፍል ዘጸአት ላይ ያነበብነውን ከትናንት ጀምሮ የሚያሳየንን ጌታ ስናየው ህዝቤ ያመልከኝ ያገለግለኝ ዘንድ ልቀቅ ይባላል። ከምንም ነገር የሚያላቅቀን እግዚአብሔር ንጹህ የሆነ አምልኮ እንድናመጣለት፣ ንጹህ የሆነ ክብር እንድናመጣለት፣ የቅድስና ህይወት እንድንሰጠው ነው ወገኖች። ሃሌሉያ አሜን። መቼም መዘመር ብቻ አምልኮ አይደለም፣ ማገልገል ብቻ አምልኮ አይደለም ማለት አምልኮ ኤቭሪ ላይፍ ዳይሬክሽናችን ላይ እያንዳንዱ ስንወጣ እያመለክን ነው፣ ስንገባ እያመለክን ነው። ደስ አይልም? የጌታ አምላካችን ስም ብሩክ አሜን። ጠዋት እንነጋገር ነበር ከነዮቤ ጋር። እኔ በሁለት ቀን በላይፌ ላይ የሚገርም ነገር ሆነ እያልኳቸው እነግራቸው ነበር። አንደኛው ቤሪ የአራት ዓመት ልጅ ምናምን ሆኗል እና ዋና ካልወሰድሽ ብላ ከትምህርት ቤት በሆነ አሟት ነው የቀረችውና ዋና እና ፕሮግራሜ አይደለም ግን በቃ አሳዝናኝ ይዣት ነው እያዘንኩ ነው የሄድኩት። ለምን ፕሮግራሜ ሌላ ነበር፣ ጌታ ፊት ነበር እና እዛ ዋና ሄጄ ቤሪ እያሳየ ወገኖቼ ጌታ ውሃ ውስጥ ገጭ ብሎ መጣ። ክብር ለኢየሱስ ይሁን ለዘላለም። አሜን። የቱም ጋር የሆነ ጸሎት ስፍራችን ብቻ ነው ላይፋችን ከጌታ ጋር ከሆነ ስራችን ስፍራ ጌታ አሜን እየሰራ ያወጣል። አጀብ ተሰልፍ እየሰራ እዚህ ጋር አለቃ ምናምን እያፈጠቀ እዚህ ጋር ጌታ ከመፍረስና አሜን። ይህ እኮ ነው የኛ ጌታ ወገኖች፣ ላይፋችን ውስጥ አለ ነው ብላችሁ። ኢየሱስ ጌታ ነው ለዘላለም። እና አለቀስኩኝ በቃ ቤሪ ሁሉ ረሳው። እውነቴን ነው የምነግራችሁ ወገኖች፣ ጌታ ያለው ነው። ከዛ በስንት ዘመን በኋላ አሁን እዚህ የምንዋኝበት እኔ አንደኛ እሷ የጂም ጓደኛ አብረን ነው ጂም የምንሰራውና አንድ ቀን ቁጭ ሰው ነው ቁጭ ስል አንድ ሰው ከጀርባ ይላል አቃለ ሰው አለ በቃ እና አንዳንድ ጊዜ አትንሽ አሰጥቶ ቁጭ እንዳለ ብቻ አንድ ክፉ የሆነ መንፈስ
ኮርስ ነው ለስፔል ታዲያ ተወጣለ እንጂ ይታንስ ስሙ ይባል ወዳጆች እግዚአብሔር አምላካችን ስሙ አምልኮ የሚለው ነገር ማለታችን ጌታን ስናመልክ እኔ ጠረጴዛ ይላል አላጥላችሁ ይላል ፐርሰናል ደስ የሚለኝ እኔ ጌታ የግሌ ነው የደጁ እንኳን የደጁን አምላክ እኮ ባመልክ የደጁ እምነት የሱ እኔ በራሴ እኔ እንኳን የጴንጤ ሁሉ የባሌንም አልከተል የራሴ ኢየሱስ የራሴ እስታይሌ ከጌታ ጋር የራሴ የግሌ ነው ዝምድል የነገርኳችሁ እውነቴን ነው የምነግራችሁ ጎረቤት አይተ እንዳትመለክ ለራስሽ እስታይሌ የእውነት እንዴት እንደሚወደው ልንገራችሁ ላስታውሳችሁ ያቺ ሽቷን ይዛ ይመጣች ሴት ማን አሳያት ያላም ወይ እሷ ማን አሳያት ንገረኛ አለኝ ያለችው ሲጀመር እኮ ይኸውላችሁ በጽድቅ እንኳን በጣም ያሽቶ ካስፈለገ በጽድቅ አልመጣም እኮ እንዲህ ከብዙ ወንዶች ጋር ተኝታ ያመጣችው ገንዘብ ነው እኮ ሽቶ እኮ የተጠቀመችው ሴትዮዋ ኢየሱስን ሳታገኝ መሳቢያ ነበር ሽሻሻሻታ እንዴ ስትል ሌላ ጉዳይ ይሄ ነበር ስራው ሽቶ ኢየሱስ ግን ሲያገኛት አየረች ሃሌሉያ Amen. Hallelujah. Amen. Say. አየና የዚህ ሴት ስራ ወንጌል በተሰበከበት ሁሉ ይሰበካል ለዘላለም ማለት ሃሌሉያ እውነቴን ነው ለኔ እንደዚህ ነው የምፈልገው እንደው የትኛው ልስመረው ነው ኢየሱስ ጌታ አሜን የእውነት ቁናት ኢየሱስ የሚያከብረው ከነፍሳችን ነው እና ይሄ ሰው ወዳው ለመንስ ደስ ሲል እኔ በጣም ይገርም ነገር አለኝ አሜን ሃሌሉያ አሜን ጀሳይ ሰውና ቆንቋ ጌታ ገሰ በሚስጥሩ ልብንታችን ጌታ ከበረ ክብር ለኢየሱስ ለዚህ ነው ምንሽዋወል ለዚህ ነው ምንሽዋወል ይሄኛው ወንጌል በተሰበከበት ይሰበካል የትኛው የመጣው መጣት መስልና የሌለበት ጌታ ምስክር በምንም አምጡት እግዚአብሔር ግን ከልባችሁ ከነፍሳችሁ የምትሰሩትን ያከብራል አሜን እንደኔ ሽማግሌ ላይ ያከብራል ይችላል አገልጋዮች ዱኛም ሊሉት ይችላል የነፍስ ይችላል ጌታ ለምን እንደቆዩ እዚህ ጋር ሲተቿት ሰማን ሶራ አንተ እኔ ቤት እህል ነው የጋበዝከኝ አንዳንዱ ታውቃለህ ሲጋብዝ ራሱ ከኔ ቤቴ በልቷል ለማለት ነው እና ኢየሱስ እንደዛ ይፋት ገባበዝ የተጋበዘ ይመስለኛል ሰማይ ማለት ተጋቢ ነው ነገር ሰማይ ሰማይ እህል በልቷል ለምሳሌ አለ አይ ቢፌው ያስደረግላል እና ሲጠራው በዚህ መንፈስ ይላል ለምን መሰለህ በእስራኤል ባህል እንግዳ ሲመጣ የመጀመሪያ እግሩ ነው የሚታጠበው አላከበረው የነፍስ አክብሮት አልሰጠም እህል ያቀርባል ከዛ ኢየሱስ ለዚህ ነው ስመጣ አንተ እግሬን እንኳን በውሃ አላጠብከኝ አላከበረው የማይከበረው አምልኮ አለ ማለት ነው ያልተከበረው አምልኮ ላይ ያልተከበረው አምልኮ ላይ ግን የሚገርማችሁ ያላከበረው ሰው የቤት ትክክለኛ አምልኮ ይሳ ሲፈልገው
አላሳንስ ወቶም የበላይ ነህ ክብር ነው መገኛህ እኔ ነትማ አላሳንስ አየቻ ኢየሱስ እየገረመው ግብቻ ለግሪ ማለት ክብር ለኢየሱስ ይተዘና ወገኖች እግዚአብሔር የጎደለበትን አይቶ በንጹህ መንፈስ ይዘን የምንመጣው ነገር በጣም ለዚህ ነው ያችን ሴት አያትን ያው ብዙ ነገር ነበር ቤት ሴትዮዋም እሱም ይኖራል እሷም ተናገረ ማንነት ሴትዮ እንዴ በሰው ቤት መታመን ዘን ኢየሱስ እሷስ ዘን የመጣችበት እንደቃለች ፕሮግራሙ ይሄ ሽቶ ሰበለ እግሩ ላይ አጥቤው መምጣት ነው ከዛ ጌታ ይየኝ ምን አለ የተቻላት ነው ቁራለች የተቻላት ማለት አምልኮ አሜን ክብር ለኢየሱስ ይሁን አሜን እግዚአብሔር ብላ አልመጣችም እንጂ ሴትዮዋ በትክክል ግን የመጣችበት ዓላማ ሰማያዊ ነው እንደውም ማለት እኔን አለ ለመቃብሬ አዘጋጀች ታውቃላችሁ በእስራኤል መቃብር ልክ ሰው ሲሞት በሽቱ ይታል ኢየሱስ ግን የሞተው አሟሟት እንደ ወንጀለኛ ስለሆነ ያንን ስለማይቀበል ሴትዮዋ ስርዓት እንዳይሆንበት ምድር ላይ ያለ ክብር እንዳይሆንበት ሻጋሎ ባጋና ማርያ ይህንን ነው መገለጥ ያለው የሰማይን አጀንዳ መዘጋጀት የተነቀነቀ ኢየሱስ አሜን እና ይህ ሰው ይህን አምልኳል ደግሞ ሊያመልክ የተገባው ሰው ነው ማምለክ የሚገባው ሰው ነው ለምን መሰላል ለአንድ ወደ መቅደስ ሲገቡ እየዘለሉ ሊያመልኩ ገቡ ተብሏል ተጻፈ እዛ መቅደስ ውስጥ በዘጠኝ ሰዓት ዮሐንስ እንኳን ሲመጣ በዘጠኝ ሰዓት ያሉ መጡ ለይታባለ ይሄ ሰውዬ እጅ ሲያገኝ ተነስ የሚለው ሲያገኝ ቆም የሚለው ሲያገኝ ቁርጭምጭሚቱና ጉልበቱ ሲጸና ሃሌሉያ ቀጠለና እየዘለለም ወደ መቅደስ ገባ እየዘለለም ያመልክ ነው አምልኮ የሚፈለግ ሰው ነው ክብር ለኢየሱስ ይሁን ለዘላለም ዛሬ አንድ ሰው ከጥያቄ ላይ ይነሳ ለአመልክ የተፈቀደለት አለ አዘላለሉን እግዚአብሔር ያየ ቀድሞ ሃሌሉያ አከባበሩን እግዚአብሔር ቀድሞ ያየ ሁኔታ ግን ዛሬ ያዘው ያ ሰው ይነሳል እየዘለለም እግዚአብሔርን አመለከ ሃሌሉያ ክብር ለኢየሱስ ወገኖች የእውነት እግዚአብሔር በሕይወታችን የሚያደርገው የትኛውን ጉብኝት ቀጣዩ ጥያቄ ነው አመልከኛል ተከብረኛል ተዚራቸው ኢየሱስ እነዛን 10 ለምጻሞች ፈወሳቸው ወደ ኢየሱስ ግን ተመልሶ የመጣው አንድ ሰው ወይ ከዚህ ወገን በቃ ሌሎቹስ ወገኖች እንዳይመስላችሁ ጌታ ይፈልጋል በተባረከበት መባል በተቀበልከው ከጌታ በተቀበልከው ነገር መልሰህ ክብር እንድታመጣ ጌታ ክብር ለኢየሱስ አንዳንዶቻችን ጌታ በትዳር ባር የተባረክንበትን ትዳር ለጌታ ነው ጌታ በልጆች ባር የተባረክናቸው ልጆች ወደ ጌታ ናቸው ጌታ በስራ ባር አስራታችን ወደ እግዚአብሔር ቤት ያደረገ ሁሉም ምክንያት አለው ህዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ብሎ ዘመን ያስያዘው እስራኤል እግዚአብሔር የሚመለክ ክብር ለኢየሱስ አሜን ከምንም ይውላችሁ እኔና እናንተ ጋር ነው እኔና እናንተ በማለዳው ጌታ ወደ ህይወታችን መጣ ምንድን ነው የፈለገው አምልኮ ምንድን ነው የፈለገው አምልኮ ስራችሁ ቅድም ነግሬያችኋለሁ በዝማሬ ብቻ ህይወት ያመልካል ላይፍ ያመልካል በቅድስና ይመለካል ክብር ለኢየሱስ ይሁን ለዘላለም በስርዓት ይመለካል ይህ ዓለም ብዙ ኮራፕሽን የሆነ ዓለም ነው እኔና እናንተ ግን እዛው ሳንገባ እግዚአብሔርን በጽድቅ እያመለክ ነው ያኛው የሚጤሰው እግዚአብሔር የሚያየው
ኢየሱስ ጌታ ነው ለዘላለም አሜን ያንንም እኮ ከይወታችን ወገኖች ክብር ለኢየሱስ ይሁን ለዘላለም ሃሌሉያ ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ አሜን ያሜዝያ አባቱ መባረክ ባርክ አገሬ አስፋ ወገኖች ያንዳንዶቻችን በረከት እኛን ብቻ ያማከላል ትውልድ ያማከላል ፖርትራይዝን ያማከላል ለኤርትራው ለኢትዮጵያ ለጥቁር ለነጭ ያሜዝያን ያለው አገር ነው ቤት አለ አገር ላይ ሰው ይኖር ፖርትራይዝ ሙሉ ለብዬ መኖር ይችላል ምን ሀብት ቢኖር ፖርትራይዝ ላይ እዛ ቆንጆ ልጅ ምንድነው ሲፍሮንቱ ጋር ምንድነው ሳውሲ ወይ ምናምን ወደ ፌራም አታማታማቸው ስንቱ የምታወቀን ነገር እዛ ጋር ገዛ ይሆናል ምን አለ እና ያቤት አገሬ ነው ምታስባ አገር ውስጥ ያለውን ትምህርቱ ወጣቱ ንግዱ ላይ ኢኮኖሚው ላይ ፖለቲካው ላይ ስለዚህ እኔ የምጠይቅ ቤት አይደለም እኔ የምጠይቅ አገር ክብር ለኢየሱስ እና በዛ አገር ማን ይከብራል እግዚአብሔር ይከብራል ወገኖች በምንቀበለው ነገር ውስጥ ሁሉ እግዚአብሔር ነው ክብር የሚገባው ክብር ለኢየሱስ አምልኮ የሚገባው በንጽህና የሆነ አምልኮ ኢየሱስ አሜን እንዲሁ ወዲና ነው ምንጭ ሁላችንም የሆነ ነገር አንዱ በመርከብ ነገር አንዱ ባይሮፕላን ተቆጣጣ መጣ መጥተን ገብተናል እግዚአብሔር ምድሪቱን ሰጥቷል እንዴት በሰጠን ጌታን ያከበርነው ጥያቄው ለእናንተ ተፈውላችሁ በሰጣችሁ ነው በሰጣችሁ በእናንተ ስራ ባገሪቱ ስራ እግዚአብሔርን እያከበራችሁ አምልኮ መምራት ነው አምልኮ ማገልገል ብቻ ነው እያንዳንዱ ላይ ስታይላቸው ውስጥ እግዚአብሔር ይታያል ያኔ እውነቴን እኮ ነው የምነግራችሁ በመንግስት ዶክመንታችን የተወሰደ ጽድቅ ተብሎ ክብር ለኢየሱስ በንጽህና የሚኖር ሰው ያልተነካካ ሰው በኢየሱስ ክርስቶስ እንዲህ እንኳን ካልሆነ ከዚህ በኋላ ግን እግዚአብሔርን በጽድቅ እናመልከው አሜን ተነሳና ቁርጭምጭሚት ይጽና ከመሸከም ሲያወጣ ሰው ከሚሸከመው ህይወት ሲያወጣ አይገርምም ከግብፅ ባርነት ሲያወጣው እስራኤልን ታመልከኝ ዘንድ ታገለግለኝ ዘንድ ክብር ለኢየሱስ ይሁን ለዘላለም አሜን ሌላ አይደለም እግዚአብሔር የጠየቀው ይህንን እንኳን ፈርዖን ገብቶት ምን እንዳላቸው ታውቃላችሁ ልክ በቁ ከተገደለ በኋላ ሂዱና አምልኩት ኑሮ አላለም ያለ ጠላት እንኳን ያውቃል ልናመልክ እንደተጠራ እግዚአብሔር ሰጠኝ ጠላት ሰይጣን እዚህ ከተማ ላይ ያለ ነጭ ጥቁር ያውቃል አንዳንዴ እኛ ነን ማናውቅ ያመልክ እንደተጠራው ማላውቀው ኑሮ ቢኖር ሆነ አሳዛኝ ኑሮዬ ሊያመልክ መውጣት መግቢያቴ ሊያመልክ ጌታ ስሙ ይባል አሜን ወገኖች አንዳንድ ሰው ቤት ሄዳችሁ አንዳንድ ሰው ቤት ስትሄዱ ማዕዱ ራሱ የጌታን ክብር ነው እውነት ይኩን የሆነች ሽሮ ይስራ ፓስታ ምንድን እየሰራ ያላችሁ ግን ክብር አለ የጌታ የአምላካችን ስም ብሩክ ይሁን አሜን ያ ክብር ይዛው የምትንቀሳቀሰው ክብር ቤት የምታመጣው ክብር የምታየው ቤተክርስቲያን መጥተህ ሲሰበክ ብቻ አይደለም ሲመለክ ብቻ አይደለም እስራ ቦታ የምታየው ክብር ቤት የምታየው ክብር ልጆች መሀል የምታየው ክብር ክብር ለኢየሱስ አሜን አሜን እግዚአብሔር አምላካችን ስም ይባል አሜን እና ፍቅራችሁ ይሄ የሰጥቶት እግዚአብሔር የጠራን ለዚህ ህይወት ለንጹህ ለሆነ አምልኮ ኢየሱስ ጌታ ነው ለዘላለም ታውቃላችሁ እግዚአብሔር እንዲህ አላቸው ስራቱን ሰጣቸው ካስወጣቸው በኋላ ከግብፅ ካላንደሮች አለ ስርዓት የሚኖሩበት ስርዓት የሚገርማችሁ ያንን ስርዓት ይዘውት ሲሄዱ ሲጓዙ 31 ነገስታት በፊታቸው ጭጭ የሚገጥም ሁሉ በህይወት መንገድ ይገጥም እና ማለት ይመጣል እና ቁሳውያን የማይመጣ 31 ናጋ የተነካከሉ ይመጣሉ የመጡትን ሁሉ ግን እግዚአብሔር በምን ጨረሳቸው
ዋ ሃሌሉያ እንደዚህ ይላል እንዲህም ሆነ እኩለ ሌሊት በሆነ ጊዜ ከ29 ጀምሮ ላለው እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ከተቀመጠው ከፈርዖን በኩል ጀምሮ በግዞት እስካሉት እስከ ምርኮኞች በኩል ድረስ የግብፃውያንን በግብፅ ምድር የተገኘውን በኩል ሁሉ የእንስሳውን በኩል ሁሉ መታ። ፈርዖንን ባሪያዎቹን ሁሉ ግብፃውያንን ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ልቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁ እግዚአብሔር አገልግሉት። ደስ አይል? ክብር ለኢየሱስ ይሁን። አሜን። እስቲ አጠገባችሁ ላለ ሰው ላመልከው ተጠርቻለሁ፣ ላገለግለው ተጠርቻለሁ። ክብር ለኢየሱስ ይሁን። አሜን አሜን። የምናገለግለው ግን በታይታችን እዚህ ጋር በሚታየው በገለጥ አገልግሎት ብቻ ማገለግለው ከሆነ እዚያ ሁለት ቀንጨ ላይ መውጣት መግባት ነው። ክብር ለኢየሱስ ይሁን። አሜን። እግዚአብሔር በሰጠን ምድር ላይ እስራዓት ውስጥ ሁሉ ወገኖች ስርዓት ውስጥ ሁሉ ጽድቅ። ክብር ለእግዚአብሔር ይሁን። አሜን። እንዴት ይስራል? ተውት። ታውቃላችሁ ጠላት አይቶ የሚደነግጠው በኢየሱስ ስም ስላልተቻለ የጽድቅ አጥንት በጠላት ፊት ያለ ጠላትን የጽድቅ አጥንት የምታመጣው የእውነት አምልኮ የምትኖረው የእውነት ላይፍ ስታይል ጠላትን አንተ ያለ። ለዚህ ነው እስራኤል ፊት 31 ነገስቶች ሻል ብለው ሽንተሳይ ከከነዓን ሴቶች ልጄን እንዳታጋባ ከነዓን ግን ተፈቅዶ ከነዓን ሴት ግን ልጄን እንዳታጋባ አላባ እዚህ ጋር ምድሪቱ ተፈቅዳለች። ምድሪቱ ላይ የሚኖሩ ግን እንዲጠፉ አልገባች። አንዳንዱ እኮ ነጥሮ ነው የሚያኖረው። አሜን። ባስጨነቃቸው ላይ አቆማቸው። አሜን። ባስለቀሳቸው ላይ አቆማቸው። አሜን። እናንተ ያሲ ዮርዳኖስ ላይ ገባችሁ? ዮርዳኖስ እዚህ ጋር ጆራል እስካፉ ወጥቶ ነበር ይደና ከዛስ ከተማ አርጎሜ ይሆን ተራራ ላይ እግዚአብሔር አሁን ካራፍ ገብቶ በማይቆምበት ነገር ላይ ያቆማቸው። አሜን። ክብር ለኢየሱስ ይሁን። አሜን። አንዳንዱ ማመን ብቻ ነው ቆሞ አሻጋሪ ነው። አሜን። ራሱ ሊቆም ብቻ ነው ቆሞ የሚያሻግር። ክብር ለኢየሱስ ይሁን። አሜን። ጌታ እንዲህ አለ ፍሪ ኃይሏን ቀየረ። አሜን። ታላላችሁ በመከራ ጊዜ ጉልበት አይላል። አንዳንድ የህይወት መንገድ ጉልበት ማላላት አይደለም። አሜን። አሜን። ጌታ የሚገርምሽ ፍሬዬ በምታልፊበት የህይወት መንገድ ውስጥ እግዚአብሔር ወደ ስርዓቴ ይመልሳል። አሜን። ወደ እውነተኛው አምልኮ ይመልሳል። አሜን። ወደ ልጅነቷ ከኔ ጋር ፊት ለፊት ወደምትተያይበት ወደ ክብሬ ልመልሳት። አሜን። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ። እዚህ ጋር ነው ማይክ
በሳት ውስጥ ስለመፈተን ክብር ለኢየሱስ። አንደኛ ጴጥሮስ ላይ ነው ክፍሉ ያለው። አሁን ያንደግም ያለልሻል ቅድም ይቃል ካለፈሽ ያንቺ እውነተኛ ቃልሽ አንዳንድ ተቃላችሁ መልእክት የሆነ ቃል መልእክት በቃ ለዛ ሰው ብቻ ምሳል ለጉባኤው ሁሉ ሳይሆን ለዛ ሰው አንዳንድ ሰዎች ብቻ የተመለከታል እና የቃልሽ ነው አንብልሻል። በዚህ እጅግ ደስ ይላችኋል። ነገር ግን በሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ልዩ ልዩ ፈተና ነው። ፈተና ነው ማለት ገና ይሄ ፈተና ግን ወደ ክብር ወደ ምስጋና ሃሌሉያ አሜን የጌታን ፊት ወደ ሚያሳይ የሚቀየር ነው። ክብር ለኢየሱስ አሜን ሃሌሉያ እግዚአብሔር ያቆማችሁ አሜን። ለሶስታችሁ ተመሳሳይ ጸጋ ነው እግዚአብሔር ይሰጣችሁ አሜን። አንዳንድ ጊዜ መንገድ ተመሳሳይ ታውቃላችሁ አይደል? የምናልፍበት መንገድና የምንቀበለው ጸጋ ነው። አንድ ጊዜ በህይወቴ ላይ እኔ ያሳደገችኝ መንፈሳዊ እናት ናትና ጌታን አንድ ጊዜ ምራቅ በእኔ አንገናኝም በምን በላይ ስታይል አንገናኝም። በጣም የተማረች የሴት ትምህርት ቤት አስተማሪ ናትና በህይወቴ ላይ ብዙ ነገር በቃ ብዙ እግዚአብሔር አሻራው ያደረገ ሰው ነውና አንድ ቀን ልጅ ሲል ለኔ ልጆቿ ምናምን ወልደው ያኔ አያት ልጅ እና ለኔ ለሷ ምሪት ሰጥቶ ነው የተገናኘውና ምንድነው ጌታዎች እዚህ ለምንድነው እሷን ወደ ህይወት ያመጣው ስለ መንገድሽ ነው እንደው ሰው ታላላቅ አንዳንድ ጊዜ መንገድና መንገዳችን ያጋጥማል ታውቃላችሁ። ዓለም ትሰራበታለች ሲስተም ላስታውሳችሁ የስኳር በሽተኞች የስኳር በሽተኛ ማህበር አለ። የካንሰር በሽተኞች የካንሰር በሽታ ማህበር አለ። የአርትራይተስ በሽተኞች የአርትራይተስ ማህበር አላቸው። ታውቃላችሁ ይሰራል። ይኖማይ የዚህኛው በሽታ ያንደኛው የሚታመመው አንደኛው ሲነጋገር አንዳንድ ጊዜ ታውቃላችሁ ሰው ሁሉ መንፈሳዊ ብቻ መሆን እንዳይመስላችሁ ሰው እኔ ብቻ ማለት ይችላል። አንዳንድ ነገር እኔ ብቻ ሌላ ሰው ጨምሮ ያን ነገር የሚያልፈው አይመስለኝም። እና የሚገርማችሁ ያቺ ትናንትና ሲቀዘቅዛት እግሯን ሲቀዘቅዛት ያደረችው ጠዋት ትመጣና ማለት ነው ማህበር ውስጥ ገብታችሁ ማለት ነው ትመጣና ያ ተዛት ተዚህ እኔ ብቻ አይደለም ለገቦች ይያለ ይሰራል እና ብዙ ነገር ያው መንፈሳዊ ነገር ነው አልኮል ጀምሮ በጣም ይሰራል እና ተመሳሳይ ጸጋ ክብር ለኢየሱስ አሜን። እኔ አንዳንድ አገልግሎቶች ኤዱካ ምክንያቱም አንቀራችሁ እና ማገልገላቸው ሰዎች ከኔ ይልቅ እኔ ጋር ጸጋ ነው እሷ ጋር ግን ህይወት ነው ለኢዲ ፕሊስ አንድ አገር ላይ ነው ይዤ ይላል ለዛ ቤተክርስቲያን ተላልፈ እውነቴን ነው አይደለም እና ከኔ ይልቅ እኔ ጋር ጸጋ ነው እሷ ጋር ግን ህይወት ያንን ግን ስትሄዱት ከዛ መንገድ የሚወጣ ለሌላው ሰው የሚያጽናና ወይ በእግዚአብሔር ቃል በተጽናናበት መጽናናት እናጽናናቸዋለን። አዝነው ነበር ማለት ነው። አልቅሰው ነበር ማለት ነው። ተሰብረው ነበር ማለት ነው። ዛሬ ተጽናንተዋል። ስለዚህ እነሱ የተጽናኑበት መጽናናት ሌላው ያጽናናል። አሜን ኦ ሃሌሉያ አሜን። ስለዚህ ወገኖች ኦ ሻፓካታና የክብር መንፈስ አሜን የክብር መንፈስ የናዝ እግዚአብሔር እንዲህ ይለኛል ቀድሞ ባልሄደችበት ቀድማ ባልተራመደችበት በማታውቀው መንገድ አስኬዳታለሁ። አሜን ክብር ለእግዚአብሔር ይሁን። አሜን እስራኤል እንዲህ ነበር የሆነለት ባልሄዳችሁበት መንገድ አስኬዳችኋል። ክብር ለእግዚአብሔር አሜን ካናን ደረጃ ለሚሰጥ አዲስ መንገድ አሜን ኦ ሃሌሉያ ዘሊቃ ሃሌሉያ ጌታ ይህን ቃል እግዚአብሔር ላንቺ ይሰጠኛል። የሰይጣን ዙፋን ባለበት በዛን በምትኖር ጠላት ዙሪያሽን የሚዞርበትን አጀንዳ እግዚአብሔር ይዞ የሚቀርበው ሊፈርድብሻል። አይ
ይውታል አሜን ሃሌሉያ ያንተ ፈተና የሆነ የመንደር አጋንንት አይደለም አንተ ሰፈር የመጣው አንተ ጋር የመጣው ዙፋኑ ያለበት ገባችሁ የኃይሉ ያለበት ጋር የጠላት ኃይል ያለበት ጋር አንዳንድ ሰው የሚፈተንበት ነገር አንድ አይነት ቢሆንም ያንዳንዱ ግን አለቃ መንፈስ ነው ያለ አትደግ ሳይ አሜን ክብር ለኢየሱስ አሜን ይሁንሽ አንቺ ብቻ አይደለሽ ልጆችሽንም ጨምሮ ነው የሚፈልገው የሚገርመው እና አንዳንድ ምልክቶች ልጆችሽ ላይ ሁሉ ታያለሽ ጌታ እንዲልሻል የተነካ አይበላም አሜን በቤቴ የገባው በስሜ የገባው ኪዳን ያንቺን ዘር ያስበላል አሜን አሜን እየመራን ቆም ያስኬድ ከሚጠሉኝ ንጥቃ ከላይ አንተ ኮነ ጎጆዬ ልቤ መልካም ነገር ያፍልቅል በዜማዬም ቅኔ ልቀኝል የሚሰማኝ ራክር ደግሞ ላውጣ ቅኔ ከንጋቴ አሜን ጨለማሽ ላይ ዘምሪ ጨለማው ላይ ዘምሪ መታየውን እያየሽ ዘምሪ ሺባጋዱ ለማገር ማንያ እኝክን የፊት ብርሃን ነው እየመራ ልቆም ያስኬደኝ ከሚጠሉኝ ንጥቂያ ከላይ አንተ ኮነ ጎጆዬ ልቤ መልካም ነገር ያፍልቅል በዜማዬ ቅኔ ልቀኝል የሚሰማኝ ላክብር ደግሞ ላውጣ ቅኔ ከንጋቴ ቀድሞ ንጥቄ እነዚህ ሁለት ልጆች እናጠቃለው ይላል እግዚአብሔር አሜን ጸሎት ፕሮግራሙን በአንቺ ላይ አይችልም አሜን አንቺን አላገኝ ሲል ልጆችሽን የሚያፈለፍል መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ክንድ የፊት ብርሃን ነው እየመራ ልቆም ያስኬድ ከሚጠሉኝ ንጥቂያ ከበላይ ኢየሱስ ስሜ ይባላል ስሜ ይባላል አሜን ክብር ለኢየሱስ አሜን የምናገርበት አንቺ ገባሽ ለምን ይሄን ይደረግ ቅርብ ጊዜ I think before 2 weeks መሰለኝ ቸርቻችን ላይ ተናግሬዋለሁ ምን ሆነ ላስት ይር ቤሪዬ ትምህርት ቤት ሃይ ስኩል ገባችና ከጓደኞቿ ፈለገች አብረዋት 3 ዓመት 4 ዓመት ልጆች ጋር አይዞሽ ትምህርት ቤት ገባች እና አዲስ ትምህርት ቤት ገባች በኋላ ጓደኛ አዳዲስ ጓደኞችን ያዘችና እዛ ያው ታውቃላችሁ የወጣቶች የጀመሱ ልጆች እና ጓደኞቿን ኢንቫይት ማለት ፈለገች እና እሷም ደግሞ ጓደኞቿን ነው ፈለገች እኔ ደግሞ ብዙ በዚያ አቅጣጫ ላይ ጌታ መንፈሴን ያለቃው ገና ድሮ ቃል ያለና ገና ልጅ ሆናና እሱ አልፈቀደላት ቸርች ውስጥ ልጆች ጋር ብቻ እና በፍጹም ደስ አላለኝ
ተናግሮኝ ልጄ በትራንስፖርት እንድትሄድ የማልፈቅድበት ተባባሉ የራሳችሁ ጥንቃቄ ሰጣችሁ የራሳችሁ አካባቢ ኢየሱስ ወደ ግብጽ ይዘን ይላል ኢየሱስ ስንት መልአክ ሊጠበቅ ነው ካስፈለገ ንጉሱ ወደ ግብጽ ምን አስወሰደው እግዚአብሔር ማን ደቂቃ ማን ሰከንድ ንጉሱና ይላል ብድግ ይላል አጀንዳውን ማስገልበጥ ይችላል እግዚአብሔር አንዳንዴ ግን እግዚአብሔር በራሱ ነው የሚመራው መጠበቃችን ምን እንደሆነ ይነግራል ስፔሻሊ ለልጆቻችን እና እኔ ለምን ከልጅነታቸው ነው ያለኝ በሁለቱ ነው የሚዋጋቸው ስፒሪት ሁሉ ነው የሚነግረኝ ጌታ ጸልያለሁ ዘመናቸው ሁሉ ነው ጸልያለሁ እኔ ከሱ ቀጭቀጭ ነው ደግ እኔ እንደዚህ እንዳትለ ይወይደን እንዳትለ ሰው የሚመስለው ይወቀሳል ቸርች ውስጥ ከተማው ሁሉ ነው የሚታወቅ ሰው የሚመስለው ከፍቅርና የሆነ ሴንሲቲቭ ከመሆን ነው የሚመስለው እኔ ግን መንፈሴን ሰላም ወገኖች እና እረፍት የለኝም በኋላ አልፈቅድልሽም እንኳን ምን እንኳን የሱስ መቶ አንቺ እንኳን ብዙ ጓደኛ ልትሄጂ እንዲህ ጥብቅ ያለ ጓደኛ እንድትሆኚ አልፈቅድም የማልፈቅደው ደግሞ እኔ ሳልሆን ጌታ ስለተናገረኝ ከዛ የተቀበውን መናገር አስፈላጊ አይደለም አለፈ ትንሽ ወራት በኋላ እንግዲህ በጣም አዝናለች ፊቷ ሁሉ ምናምን ከዛ ምግብ ምን ያገኘው ማለች ማሚ በጣም አስቸጋሪ ጓደኛዋን ስማታላች ትምህርት ቤት ውስጥ ብዙ ጊዜ የተጋገሙ ልጆች ሬፕ ተደርጋለች ትምህርት ቤት ውስጥ ትሰራለች እና በብዬ ያስጠላኝና ዝም እላለሁ ከዛ ግን በጣም ስለበዛ ትምህርት ቤት ሁሉ ሲሰማው ጓደኛዬ ነች እንደው ማልጠይቃለሁ ብዬ ተጠጋሁና እንዲህ ተብሎ የሚባለው እውነት ነው ወይ ብዬ ስላት አዎ አለች ተደርጊያለሁ እና ብዙ ጊዜ ከትምህርት ቤት ትቀራለች የምቀረው የኮርት ኬስ ስላለኝ ነች እና በጣም የሚያሳዝነው ያውቻ ሬፕ የተደረገችው በአያት ነው እኔ ልነግራችሁ ታይናታለች ዋው ከዛ ወዲያው ሚሪያ ምን እንደሆነ ታውቂያለሽ ስለዚህ ሻላ ስበክ ፍቃድልኝ ብለሽ የከለከልኩሽ እግዚአብሔር ይህንን ስለተናገረኝ ነበር ይህንን ስላሳየኝ ነበር ኢማጂን የራሷን ልጅ የራሱን የልጅ እንዲህ ማድረግ ይቻላል ልጅቷ የምትጠበቀው አባትና እናት ቢዚ ናቸው ባያት ኢየሱስ ጌታ ነው ዘልቃ የሆነ ተይቆልሽ እግዚአብሔር አንቺ ልጅ ነው አሜን ኢየሱስ አሜን አንቺ ተጠንቀቀሻል አንቺ መክረሻል አንቺ በዚህ ውጡ በዚህ ግቡ ብለሻል አሁን እንኳን እየተናገርኩ ያንቺ ስምት ሰማሽ ልጅ እሷም ሊሰማት ልጅ ኖሯት እኔ ማን ይስማ ያለሽ በነፍስሽ ኢየሱስ ጌታ ነው ለዘላለም ጌታ ነው የልጆችሽን ዘመን በእጅሽ አሜን አባት መካሪ መላሽ ነው በልጆችሽ ዘመን ታይኛለሽ አሜን አሁን አይበላችሁ ያው ለውራት አይሆንም ይላል
ስታጽናናኝ አይቼሃለሁ። ኦ ልጄ ኢየሱስ ምን እልሃለሁ ስወድቅ ስታነሳኝ ሳዝን ስታጽናናኝ አይቼሃለሁ። ሃሌሉያ ሃሌሉያ ክብር ለኢየሱስ ለዘላለም። ወንድሜ ጌታ ምን ይለኛል? እግዚአብሔር ቃል እንደተናገረን ጊዜና ዘመንን እንደሚሰጠን በቃል ማለት ነው። የዘመን ባለቤት የጊዜ ባለቤት እንደሚያደርገን ተበላብን በምንለው ዘመን ላይ እንደገና እግዚአብሔር አዲስ ዘመን እንደሚሰጠን ቃል ለዚህ ሰው ሌላ የሚይዘው ነገር የማይያዝ ሙሴ ምን አለ? ልክ እግዚአብሔር ወደ ሙሴ መጣና በትርን ጣለው። ምልክት ሲያሳየው የተገለጠለት ጊዜ በሳት በዛ በቁጥቋጦ ላይ ልክ ሲጥለው እባቡን አይችልም። ከዛ እግዚአብሔር ምን አለበት ወደ እንጨት አንሳ እዛው እባብ እንደሆነች አሁን ጅራቱ ይዛ ህዝብ ተናግሮ እንደሆነ በሳይንስ የእባብ ጅራት የእባብ ጅራት አይያዝም። እባብ እንኳን ሲያዝ ካያችሁ ጂኦግራፊ ላይ ምናምን ጂኦግራፊ ላይ የተሰፋው የለም ካያችሁ አፉ ላይ ነው ጭንቅላቱ ስትይዙ ነው። እነዚህ የሚያሳየው አላያችሁ ምን እንዳላየ ዝም ትሉኛላችሁ። አሁን ሰቃይ ያው ስትሉ ማለት እኔ ተሰቃየው ለማስረዳት እና አይታችሁ ከሆነ አናቱ ነው የሚያሳየው። ያልተለማመዱት ያስለመዱት እንኳን ማለት አናቱ ነው። ለምን እባቡ ጊዜ ምን አለው ማለት ነው ያ ተለካ አለቀ። ስለዚህ የሚያፈጥ ጭንቅላት ላይ ጊዜ ያረግና ተናዳፊ ገዳይ አሁን አለ ነበር በጅራፍ ክብር ለኢየሱስ አሜን። ጌታ ዘመንን ብቻ አይደለም ጊዜን ብቻ አይደለም ተበላብን አመለጠኝ የምትላችሁ በዘመን ውስጥ አሉ። እነሱን ብቻ አይደለም ይዘዋለሁ ብለህ የማትጠብቀው እንደዚህ ባ የማይሞክረው ነገር አስይዘዋለሁ። አሜን። ክብር ለኢየሱስ አሜን። ጌታ ይላል ደስስ ጌታን ፈልጎ የመጣ ሰው መቻ ቅኖች ይላል የእግዚአብሔር ፊት በቅንነት እግዚአብሔር ፈልጎ የመጣው ጌታ ይናገር። በቅንነት አንዳንዴ እኮ አለቅንነት ይመጣል። እዚህ ዓለም ላይ ይገባል ይደበቅባል አሁን ሁሉ ነው ይሰራል አይገለጥም። እውነት ይቆራል አሁን ሁሉ ሲላቸው ምንድን ነበር ልጆቻችን እዚህ ጋር ናቸው ኢየሱስ ጌታ በቅንነት ሲመጣ ፊቱን ታየዋል። ቅንነት አሜን። ያስፈልግ ቅንነት እዚያ ፎ አሜን።